በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን ልዑል አምላካችን የተወደድክ ንጉሳችን እግዚአብሔር ሆይ በተወደደው ልጅ በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር እናመሰግናለን። ይህን ጊዜ ስለሰጠህን ስለባረከን ጠበቅከን አቤቱ መልካምነትን በፊታችን እያሳለፍክ ስለምትመራን ማትሰለች ሁልጊዜ አዲስ የሆንክ ደግ ንጹህ አቤቱ እናመሰግናለን። አቤቱ ከዚህ በፊት በጸሎት እንድናስባቸው የጠየቁንን በተለያዩ ችግር ውስጥ ያሉትን እንድታስባቸው ለምንሃለን። የታሰሩ ይፈቱ፣ የታመሙ ይዳኑ፣ የተቸገሩ ከችግራቸው ይውጡ፣ የተጨነቁ መንፈሳቸው ይረፍ። አንተ እጅህን ዘርግተህ ያስካቸው ያዳንካቸው እንደሆነ እየተረዱ እንዲቆሙ እርዳቸው። እግዚአብሔር ሆይ ጻድቅ እንደምትደግፈው ደግፋቸው። በእጅህ የሚያዛቸው ቢወድቁ የሚነሱ የመንፈስን ብርታት ስጣቸው፣ መፍትሄ ስጣቸው። እግዚአብሔር እርዳኝ ለማለት አብቃቸው። ለአንተ እስከ አርያም በጌታችን በኢየሱስ ክርስቶስ ምስጋና ይገባሃል ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለም አሜን። ተወዳጆች እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ክብር ምስጋና ይገባዋል። እንግዲህ እስከ ደብረ ዘይት ድረስ አድርሶናል። እግዚአብሔር ይመስገን። ነገ ደብረ ዘይትን እናከብራለን። በዚህ ጾም እስከ እኩል ጾም ድረስ አንዲት እናት እናግዛለን። እቺ እናት ልጇ በድንገት ወድቆ ታሞ ራሱን ስቶ የወደቀ ልጅ ያላት እናት ነች። የምትገባበት ጸጥታ ልጇን ትጠብቃለች። እሷንም ልጇን ለማገልገል ለመደገፍ የአጋቢ ቤተሰቦች ድንቅ ተሳትፎ አድርጋችኋል። እግዚአብሔር ይባርካችሁ። ዛሬና ነገ ማሳሰቢያውን ተናግረን እናበቃለን። እግዚአብሔር ይህንን ቅዱስ ስራ ስለሰጠን የተመሰገነ ይሁን። ያልተሳተፋችሁ የበረከት እንዲደርሳችሁ እንድታግዙ 09114138 ስልኬ ላይ ዋትስአፕ፣ ቴሌግራም፣ ቫይበር ላይ መልእክት አንዱልኝ አድራሻ አስቀምጥላችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። እግዚአብሔር ቃል በመጽሐፋችን ላይ ጠቢቡ ሰለሞን የተናገረው መኃልየ መዝሙር ከመዝሙራት ሁሉ የሚበልጠው መዝሙር መኃልየ ሰሎሞን ምዕራፍ 4 ቁጥር 12 ላይ እህቴ ሙሽራዬ የተቆለፈ ገነት የተዘጋ ምንጭ የታተመ ፈሳሽ ናት። አሁን ዛሬ የምንማረው እህቴ ሙሽራዬ የተዘጋ ምንጭ የታተመ ፈሳሽ ናት የሚል ነው። ምንጭ ናት ግን ተዘግታለች። እቺ ሙሽራ ምንጭ ናት ግን ደግሞ ተዘግታለች። ለእመቤታችን የተነገረትን ቤት መሆኑን እናውቃለን። እመቤታችን ድንግል ናት። የተዘጋ ማለት ድንግልና ከእናትነት ጋር አስተባብራ መያዟን የሚያሳይ ድንቅ ምሳሌያዊ ትንቢት ነው። ነገር ግን ለመንፈሳውያን ደግሞ ለኛ የተዘጋ ምንጭ የመሆንን ሕይወት እንድንለማመድ እግዚአብሔር የሚያስተምረን። እንግዲህ የተዘጋ ምንጭ ውሃው ይፈሳል፣ ግን ደግሞ ማንም እየገባ ቆሻሻ እየገባ አይደፍነውም። አያችሁ፣ ከውጭ የሚገባውን ነገር ይከላከላል። መዝጊያ አለው፣ ግን ደግሞ ሁልጊዜ ይመነጫል። ምንጭ ታውቃላችኋል እግዚአብሔር ልጆች፣ በተለይ ኢትዮጵያ ውስጥ የኖራችሁ ሌላም ሀገር ያላችሁ ድንገት ከመሬት የሚፈስ ቋሚ የማይቋረጥ ከተራሮች ግርጌ የሚፈስ ውሃ ማለት ነው። ቋሚ ነው። አንዳንድ ምንጭ ይደርቃል፣ አንዳንዱ ምንጭ ግን ቋሚ ነው። ትልልቅ ወንዞች እንደና አባይ አይነት ወንዞች ከብዙ ቋሚ ምንጮች የሚወጡ ናቸው። ለሺህ ዘመናት እየፈሰሱ ኖረዋል እና አባይ እየፈሰሱ ኖረዋል። በረሃ ውስጥ ገብተው ለሰው ልጆች እንጀራ ሰጥተዋል። ለግብጾች፣ ለኢትዮጵያን፣ ለሱዳኖች እንጀራ ሰጥተዋል። እና ይሄ ምንጭ ግን ደርቆ አያውቅም። ይሄ ምንጭ ከስሮ አያውቅም። አባይ ሁልጊዜ በሞገስና በግርማ ዛሬም ድረስ ይፈሳል ምንጭ ስለሆነ እና የምንጭነት ባህሪ በተለይ የተዘጋ ከሆነ ቆሻሻ የማይደፍነው ከሆነ አለረፍት ለብዙ ዘመን እንዲቀጥል እንዲመነጭ ያደርጋል። እንግዲህ እግዚአብሔር ልጆች ምንጫችንን የሚዘጋ መፍሰሳችንን የሚያቋርጡ አንዳንድ ህይወት ችግሮች ይገጥሙናል። የሚያናድዱ ሰዎች፣ ውለታ ቢስ ሰዎች፣ ድካማችንን፣ ፍቅራችንን፣ መስጠታችንን የሚያቃልሉ ሰዎች፣ ብልጥ ሰዎች፣ በእኛ የሚጠቀሙ እኛን እንደማያውቁ አድርገው እነሱ እንደሚያውቁ ሆነው ደግነታችን ላይ የሚቀልሉ ቆሻሻ ሰዎች በህይወታችን ውስጥ ቆሻሻ አስተሳሰብ ያላቸው ሰዎች በምንጫችን ላይ ሊወድቁ ይችላሉ። በጣም ብዙ መንፈሳዊ ደግ ሰዎች በክፉ ሰዎች ምክንያት ክፉ ወደ ሞት ተቀይረዋል። መዝጋት ፋይላቸውን ዘግተዋል። ደግነታቸውን፣ ቅንነታቸውን፣ ተባባሪነታቸውን፣ ሰው ማገልገላቸውን፣ ለቤተክርስቲያን ለአገልግሎት መቅናታቸውን፣ ለሀገር መቅናታቸውን
አድርገው እንዲተው ሆነዋል። በክፉ ሰዎች ምክንያት ቆሻሻው ምንጩን ሊደፍን ይችላል። እግዚአብሔር ልጆች ይችኛዋ ምንጭ ግን የተዘጋች ናት። ስለዚህ ምንጩ እንዳይደፈን ቀደም ብሎ መዘጋት መጠበቅ አለበት። የእግዚአብሔር ልጆች እኛ የመስጠት ልዕልና የመስጠት አስተሳሰብ ይዘን የተፈጠርን እኛ ንጉሳዊ ቤተሰቦች ነን። አንድ ልዑል ከአንዲት ሴት ጋር ሲጋባ ወይም አንዲት ልዕልት ከአንድ ወንድ ጋር ስትጋባ ምን ይሰጠኛል ብላ አስባ አታውቅም። ምክንያቱም እሷ ልዕልት ናት፣ ሁሉ ነገር አላት። ስለዚህ የምትሰጠው ሳይሆን የምትሰጠው ነው እንጂ ያላት የምትቀበልላት። እሱም ልዑል ከሆነ የሚያገባት ለማይገባት ሴት የሚሰጣት ነው እንጂ ያለው ከእሷ የሚወስደው ነገር የለም። ይሄንን የልዕልና አስተሳሰብ ይሄን የልዑላዊነት የግርማዊነት አስተሳሰብ በክርስቲያኖች አይምሮ ውስጥ በጣም ማደግ አለበት። ይሄንን ንጹህ አስተሳሰብ ይሄንን የልዕልና የባህርነት መንፈስ የመውሰድ የመቀማት የመጠበቅ ምን አረገልኝ ካረገልኝ አረግልታለሁ የማለት ይሄ የመንፈስ ድህነት ቁስቁልና ምልክቶችን ማስወገድ ያስፈልጋል። እግዚአብሔር ልጆች ሁለት አይነት መንፈሳዊ ድህነት አለው ሰው ልጅ። አንደኛው መጽሐፍ ቅዱስ ብጽዕና ያለው የመንፈስ ድህነት ነው። ይሄ ድህነት ያለ እንደሌለ እያወቁ እንደማያውቅ ትልቅ ሆኖ ራስን ትንሽ አድርጎ ማየት በትህትና መንፈስ መኖር ማለት ነው። ሁለተኛው ድህነት ግን ሁልጊዜ ራስን በቃ የለማኝነት በቃ የመውሰድ የመንጠቅ ለሌላው ሰው የመስጠት ነገር እንደ ኪሳራ ማየት የማካፈል ምንጭ የመሆንን ነገር በህይወት ውስጥ ፍቅርንም ገንዘብንም ማንነትንም የሰው ልጅ ያለውን አጠቃላይ ውስጥ ያለውን በሀብቱን በረከቱን ለሰው ለትዳር አጋሩም ቢሆን ለሚስቱም ቢሆን ለባሏም ቢሆን የመስጠት ፍላጎት ማጣት፣ ሁሌ ግን መውሰድን መፈለግ፣ እንዲህ አይነት ድህነት አለ። ግን እንደተባለው ግን ንጉሳዊነት በውስጣችን ልዕልና በውስጣችን እግዚአብሔር ልጅ መሆናችንን የምናሳይበት ትልቁ ነገር ምንጭ መሆናችን ነው። እና እኛ ምንጭ ነን። ምንጭ ማለት መስጠት ማለት ነው። ምንጭ መፍሰስ ማለት ነው። በቃ ሁልጊዜ ሳይቀበሉ ሳይጠብቁ መውደድ፣ ከሰዎች ሳይፈልጉ መስጠት። ጌታም በወንጌል ለሚከፍል ሳይሆን ለማይከፍል አበድር ይላል ጌታ። ለማይከፍል አበድር፣ ሁለት ካለ አንደኛውን ስጠው፣ መጎናጸፊያም ቢለምን ጨምርለት። ምንጩን እንጂ ወሳጅ አትሁን። እንደ ፀሐይ ብርሃን ሁን። ፀሐይ ብርሃን ሁልጊዜ ምንጭ ናት። የብርሃንና የሙቀት ምንጭ ናት። ፀሐይ ብርሃን ሰውን ፍጥረትን ህይወት ያለውን የመገበች ትኖራለች። ነገር ግን የፀሐይ ብርሃን በየቀኑ ደማቅ ነች፣ ጨለማ አይደለች። ፀሐይ የሆነችው በመስጠቷ ነው። እና እግዚአብሔር የማካፈልን ህይወትን የማካፈልን ምንጭ የመሆንን ጸጋ ሰጥቶናል። እግዚአብሔር ፍቅር ነው ይላል ዮሐንስ። ፍቅር ማለት ምንጭ ማለት ነው። መውሰድ፣ አለ ድካም መውደድ፣ ሳይወድቅ መቀጠል፣ ታግሶ መውደድ፣ ሳይመካ መውደድ፣ ሳይታበይ መውደድ፣ በደልን ሳይቆጥር መውደድ ማለት ነው ፍቅር ማለት። እግዚአብሔር ማለት ፍቅር ነው። ፍቅር ነው። ከኛ የሚቀበለው ነገር ሳይኖር ይሄ ሺህ ዘመናት እየሰጠነው ሳይሆን እየሰጠን ይኖራል። እኛ ትከሻው ላይ ተሸክመን እየሰጠን ደግሞ ልጆች ይሰጠናል፣ ልጆቻችንንም ያኖራል። የእግዚአብሔር ልጆች ምንጮች መሆን አለባቸው። እንደዛ ከሆነ የምንጮች ምንጭ መሆን ባህሪዎች ማወቅ ያስፈልጋል። የመጀመሪያው ነገር ሁልጊዜ ተቀባይ ሳይሆን ሰጪ ሆኖ መኖር። ሚስት ሰጥቶኝ ከባልሽ ምንድን ነው የሚሰጠኝ? እስካሁን እንዲህ አላደረገልኝ፣ እንዲህ መቼ አደረገልኝ እያልሽ የምንጩን ቀዳዳ በቆሻሻ አትድፈኝ። ዝም ብለሽ ፈሰሽ። የሰው ሁሉ ዳኛ እግዚአብሔር ላይ አለ። እግዚአብሔር ሰማይ ላይ አለ። የሰው ሁሉ ፈራጅ እግዚአብሔር ሰማይ ላይ አለ። ስለዚህ እሱ ይመለከታል፣ እሱ ዋጋ ይከፍላል። ብድራትን የሚዘሩ ሰዎች ብድራትን ያጭዳሉ ብለሽ አምነሽ ዝም ብለሽ አድርጊ። ዝም ብለሽ ውደጅ ባልሽ፣ ዝም ብለሽ ለባልሽ ታዘሽ፣ ዝም ብለሽ ሚስትህን ውደዳት። እንደምትጠብቀው ላትሆን ትችላለች፣ ላትሰጥ ትችላለች እንደምትፈልገው። ግን አንተ ምንጭ ሆነ ውሰዳት። ምንጭ ይወስዳል ተሸክሞ ውሰዳት እንጂ አልሰጠችኝም ብለህ አትጥላት። ዓለም ላይ እንዳለው
ይሄ እንካ ህይወት አትለማመዱ። እንደተፈጠርንለት እግዚአብሔር እንደሰራን የመለኮት ባለተካፋዮች እንደሆንን እንደ ልዑል ልጆች እንኖር። ዝም ብላችሁ አድርጉ። ዝም ብላችሁ ወደዱ። አንዳንድ ወላጆች ልጆች ወጣቶች ሲደክሙ አያስተውሉም። የሚደክመውን እንደ ተራ ልጅ ያዩታል። የሚሞላቀቀውን ልጅ ያከብሩታል። መትረፋዋን ልጅ የሚለፋውን ወንድ ልጃቸውን ሴት ልጃቸውን ግን ነቅ አድርገው ይዘው ዝም ብላችሁ ልፉ። ዝም ብላችሁ ምንጩ ነው። የምትባረኩት እናንተ ናችሁ። የእግዚአብሔር ምርቃት በትከሻችሁ ላይ የሚወድቀው ለእናንተ። ዝም ብሎ ምንጭ መሆን ይሻላል። አባይ እንዳደረቀ አትደርቁ። በረሃ ያለመለማችሁ ለብዙ ሰው ጥቅም በረከት ሆናችሁ ትኖራላችሁ። የተናቀችው መካኒቱ 7 ወለደች እንዳለቻና ይሆንላችኋል። ሰው ንቋችሁ፣ ቤተሰብ ንቋችሁ፣ ወላጅ ንቋችሁ ከሆነ ግን እናንተ 7 በረከት ትከሻችሁ ላይ ተሸክማችሁ ታገኙታላችሁ። ምንጭ መሆንን የመሰለ ነገር የለም። በስራ ቦታም እንደዚሁ አንዳንዶች ብልጥ ሆኖ አዳሪዎች አሉ። ነገር አቀብለው ሳይሰሩ ሳይለፉ አለቆችን ያማለሉ እነሱ ከፍተኛ ቦታ ለመያዝ የሚሞክሩ እናንተ ልፋት ምንም የማይቆጠር ሁሌ የምትገመገሙ በስራ ቦታ ግን መሰሩት እናንተ ባይሰራ ይቀር ምትሉ እናችሁ ስሩ። የሥራ አምላክ እግዚአብሔር ነው። የሕይወት ዳኛ ንጉሥ እግዚአብሔር ነው። ኢየሱስ ክርስቶስ ከሰማያት ሆኖ ያያችኋል። ለሥራችሁም ብድራት ይከፍላችኋል። ከአፈር ከመሬት ያነሳችኋል። ምንጭ ብቻ ሁኑ። ምንጭ ብቻ ሁኑ። አንዲት ማቃት ቤተሰቤ በጣም ጎበዝ ሰራተኛ ናት በስራዋ እና ባንክ ቤት ውስጥ ነው የምትሰራው። ከተወሰኑ ዓመታት በፊት ባንክ አካውንት የሚያስከፍቱ ሰራተኞች ካሉ ሽልማት ሸልማለሁ የብር ሽልማት ብሎ ማስታወቂያ ወጣ። የውስጥ መስጠት እና ብዙዎች ሰራተኞች ብሩ ትንሽ ስለነበረ ናቃረቡትና ተውት። እሷ ግን የሚፈለገው 17 ወይም 20 ሰው አካውንት ማስከፈት ከ80 ሰው በላይ አካውንት አስከፈተች እና የምታስከፍተው በደስታ ነው፣ በፍቅር ነው። በቅንነት ስለምትሰራ ብዙ ገንዘብ ይዛ ትመጣ ነበር ወደ ባንኩ እና እቺ ልጅ ጸሐፊ ነበረች። የባንኩ አምጥቶ ትልቅ ብራንች ላይ ቢዝነስ ማናጀር አደረጋት። ባንክ በብዙ እድገት በብዙ ጊዜ ተፈሽቶ የሚደረስበት ደረጃ ላይ በአንድ ጊዜ ወስዶ አስቀመጣት። የሳቁ ሰዎች የናቋት ሰዎች እዛ ሆነው እሷ ግን ትልቅ ቦታ ሄደች ማለት ነው። እና ስራን ማክበር ሰው አላየኝ ሰው አላመሰገነኝ ሳይሉ ምንጭ መሆን ለራስ በረከት ያመጣል። ይገርማችኋል። ከፍ ያደርጋል። ለመሰላችሁ እግዚአብሔር ሰማይ ላይ ሆኖ ይመለከታል። የሰው ሁሉ አምላክ። በስራ ቦታችንም እግዚአብሔር አምላካችን ነው። በንግድ ቦታችን እግዚአብሔር አምላካችን ነው። በትዳራችን እግዚአብሔር አምላካችን ነው፣ ዳኛችን ነው። በመንገዳችን ብቻችንንም ስንሆን ከሰውም ጋር ስንሆን ቤተክርስቲያንም ስንሆን ቤታችንም ስንሆን ሁልጊዜ አምላካችን እግዚአብሔር ዳኛችን እግዚአብሔር ሰማይ ላይ እና ያላችሁን የምትሰጡት የምታካፍሉ በረከት የሆናችሁ ሰዎች እንዳትደክሙ። ምንጩ ላይ ቆሻሻ እንዳይገባ ዝጉት። የተዘጋች ደጅ የተዘጋች ምንጭ ሁሉ እግዚአብሔር ያደክማል። ቀላል ነገር አይደለም። ምንጭ መሆን ያደክማል። ሁሉ እየመጣ ይቀዳል ከእጃችሁ። በቃ ለሰው ሁሉ ለብልጡም ለየዋሁም ለቀኑም ለጠማማውም አታለልኩት ለሚለውም ለተቸገረውም እኩል መቅጃ መስጠት ቀላል አይደለም። ምንጭ ግን ለሁሉም እኩል መቅጃ ይሰጣል። ሁሉም መጥቶ ይጨልፈዋል። ሁሉም መጥቶ ተኩላውም ይጠጣዋል፣ ርግቡ ትጠጣዋለች። ምንጩ ተኩላው ጠጣኝ ብሎ አይደርቅም። ርግቡ ጠጣችኝ ብሎ ደግሞ አይታበይም። በቃ ምንጭ ነው። ጸጥ ብሎ ነው የሚፈሰው። የተዘጋ ምንጭ ያድርገን እግዚአብሔር ሁላችንም በእውነት የተዘጋ ምንጭ ያድርገን። ምንጭ በረከት ነው። በመኖራችን እኛ በረከት ሆነን መኖር አለብን። ስናልፍ ምናጎድል ሰዎች መሆን አለብን። ሁሌ በህይወታችሁ ዝም ብሎ ራሳችሁ ብቻ አትኖሩ። ሁሌ ለሰው ለሆነ ነገር የምትኖሩለት ምክንያት ይኖራችሁ። እኛ ምንጭ ነን። እኛ ደረቅ ጉድጓድ አይደለም። ለራሳችን ኩባያ ውሃ ምንጠጣ ድሆች አይደለም። የመንፈስ ባለጠጎች ነን። ያው እግዚአብሔር ልጆች ነን። የንጉሣውያን ቤተሰቦች ነን።
ይሄንን ያሰው መኖር ያስፈልጋል። የሰማነውን በልቦናችን ጻፍልን። የብቸነት የእናታችን እመቤታችን ራሪት በረከት የምላ ጥበቃ አብሮን ይሁን። በትምህርቱ ተባረካችሁ ተስፋ አለኝ። ኮሜንት አድርጉም እንደተማራችሁ። የእናታችንን ማሳሰቢያ እንዳትረሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም